የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች፣ ደህና ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በጣም ያሳዝናል፣ በእውነት በጣም ያስገርማል፣ ያሳዝናል፣ ያሳፍራል። ሚዲያችን እንግዲህ በዚህ ልክ ማለት ነው በብዙ ወጣቶች እህት ወንድሞቻችን ያልሆኑ የዘመኑ አዲስ የሆነ ልምምድን እየተማሩ የመጡ ይመስለኛል በእነ አብርሃም ታሪክ ላይ ማለት ነው። ምክንያቱም ሰው በዚህ ልክ እውነቴን ነው የምላችሁ በአመት ባልሞላ ጊዜ ውስጥ 7ኛ ሴት ላይ ደርስ አንድ ሰው ታማሚ ካልሆነ ወይ የአእምሮ ችግር ከሌለበት ወይም ደግሞ ሌላ አይነት ኬስ ከሌለበት በስተቀር በዚህ ልክ ሴት ልጅ እንደ ሸሚዝ እየቀያየረ ይህንንም ስራ ደግሞ እንደ ጀብዱ የሚያሳየን ሰው አብርሃም ታደሰ ሆኗል ማለት ነው። እንግዲህ በዛሬው ቪዲዮ ላይ እጅግ በጣም አፍሬያለሁ። እኔ በእውነት በአብርሃም ቦታ አፍሬያለሁ። አንገት ያስደፋል። እየተናገረም እያደረገም የነበረው ነገር እንግዲህ ውጤቱ ይሄ ነበረ። ሄርሜላ ምን ተሰማሽ ይሆን? ስታባክኝ የነበረው ጊዜ ለአብርሃም ስትሰጪ የነበሩት የ500,000 ብር የወርቅ ሰዓት አንቺ እሱ ሳይፈልግሽ አንቺ እየፈለግሽው እላው ላይ እንደፈለግሽ ስትሆኚ የነበረው ጊዜ አስቢ። ሁሉ ጊዜ አሁን የምታስቢበት ነው። በቃ ወደ ኋላ ምልስ ብለሽ ምን ሆኜ ነበር የምትይበት ቀን መጣ ማለት ነው። ከዛም ባለፈ ሩታ ደግሞ ሳይገባሽ አብርሃምን መለመን ሳይጠበቅብሽ ከአንድም 2-3 ጊዜ ማለት ነው እንግዲህ አብርሃምን ለመለመን ተገደሽ ነበረ። እናም በጣም ተደናግጣ ነበር ቤተሰብ ማለት ነው። ሩታን አስተውላችኋት ከሆነ መጨረሻ አካባቢ ላይ የነበረውን ሁኔታ ሊናገር ሲል ሩታ በጣም ተጨንቃ ነበረ። እኔ ግን በጣም አዝኛለሁ። በሁለታችሁም ሴቶች በጣም አዝኛለሁ። ሩታ የቀን ጎደሎ ነው፣ ምንም ማድረግ አይቻልም። አብርሃም ከተማለ አንድ ዱርዬ ሰው ላይ ጣላትና ባል ይሆነኛል ብላ ገባችሁ፣ ልጅ ወለደችለት። ግን ደግሞ እሱ አርፎ የሚቀመጥ ወንድ ስላልነበረ ብዙ ሴቶችን በመቀያየር አሳያት። የተፈጠረው ይሄ ነው እውነተኛው ታሪክ። ልክ ነኝ አይደል ቤተሰብ? አሁን ግን እንደው ግዴለም ሩታም ሄርሜላም መጫወቻዎቹ ሆነዋል አብርሃም አይደለም። እንዴት ቢያንስ ማለት ነው ቤተሰብ ይሄ ሁሉ 400-500 ሰው ነው አይደለ ፎሎ ያደረገው ሰብስክራይብ ያደረገው እሱን ምን ይሉኛል ከኔ ህዝብ ምን ይማራል አይልም። ለድምጽ ጥራት ይቅርታ ጠይቃለሁ። በጣም ከባድ ጉንፋን ይዞኛል ቤተሰብና እንዴት ሰው ቢያንስ ለሚከታተለው ኦዲየንስ እሱ ለዚህ ላደረሰ ህዝብ እንኳን አይጠነቀቅም። ሌላ አዲስ ሴት ከዚህ በኋላ በህይወቴ ውስጥ ትኖራለች፣ ሩታም ሆነች ሄርሜላ ለኔ ደስታ አይሰጡኝም ብሏል። ይሄ ደግሞ እንግዲህ እንደምታውቁት የዝሙት መንፈስ ይባላል። አንድ ሰው በዝሙት መንፈስ ሲመታ ባለበት የህይወት አኗኗር ዘዴ ላይ ሁልጊዜም ቢሆን እረክቶ ደስተኛ ሆኖ ቤቱን ሰላም አድርጎ ፍቅሩ ምናምን ነገር በቃ ጤነኛ ሆኖ ሊቀጥል አይችልም። ስለዚህ አብርሃም ምን አስፈለገው? እንደተለመደው ከአንድ ሴት ወደ አንድ ሴት መስለል፣ እንደ ፌንጣ ማለት ነው። ያው በመንፈሳዊ ደረጃ በጣም የተወገዘ ኃጢአት የሆነ ነገር ነው ታውቃላችሁ፣ በየትኛውም የእምነት ተቋም። ከዛም ባለፈ ደግሞ በዓለማዊም ደረጃ ስትሄዱ የባከነች ነፍስ፣ የባከነ ህይወት፣ ሰላም የሌለው ያልተረጋጋ። አብርሃም እኮ ገንዘብ ቢያገኝም ህይወቱ ካልነበረበት ቦታ ወደ ነበረበት መኖር ወደ ተባለ ደረጃ ሲደርስ እኮ ማለት ነው በፊት ምንም ያልነበረው ሰው ነበረ። አሁን ላይ ግን ይሄ እንኳን ማለት ነው ደስታ ሊሰጠው አልቻለም። ገንዘብ ማግኘቱ ለሱ ሀብት ማግኘቱ ደስታ ሊሰጠው አልቻለም። ያዳቆነ የሚባል ተረት አለ። ስለዚህ ከአንድ ሴት ወደ አንድ ሴት ሽፍት እያደረገ እያሳየን ነው ቤተሰብ። ያሳዝናል። እኔ ሩታ በስተመጨረሻ ሰዓት አብርሃምን ለመኗ መመለሷ ወደኋላ በጣም አዝኜባታለሁ፣ በትላንቱ ቪዲዮ ማለት ነው። ምክንያቱም እንዴ ሰው የተወውን ነገር እርግፍ አድርጎ ነው መተው ያለበት። ሲጀመር አብርሃም ለሷ ምን ጠቀማት? ምንድነው ለሷ የጠቀማት ነገር? አያችሁ አይደል? ለባልነት የማይሆን ወንድ ሆኖ ተገኘ አብርሃም ማለት ነው። ምንም በቃ ለምንም ነገር ልታውሉት የምትችሉት
ሰው አይደለም። ለምንም በዚህ ነው አይደል የተጣላችሁበት? በዚህ ነው አይደል የተናቆራችሁበት? ሄርሜላ ለዚህች ነው አይደለ አብርሃምን ከሩታ ህይወት ገንጥለሹ አንቺ እንደዚህ አይነት ህይወት እንድትኖር ሩታ ላይ ፈረድሽባት። ዘላለምሽን ጸጸት ሲለበልብሽ ትኖሪያለሽ። አላተረፍሽበትማ። ባልና ሚስት ህይወት ውስጥ መግባቱ ትርፍ አላገኘሽበትም። ቤተሰብ ባካችሁ ላይክ ሼር እያደረጋችሁ ወደ 30 የሚሆኑ ቪዲዮዎች ላይ ቅጣት ተልኮብኛል ታውቃላችሁ አይደል? ቤተሰብ አላወራነውም እኮ ያው በአብርሽና በሩታ በእነሱ ላይ ነው የምንሰራው አይደለ? ለምንድነው ይሄ ሁሉ ቪዲዮ በቅጣት ውስጥ የተቀመጠው? እግዚአብሔር ምስክሬ ነው። ወደ 30 ቪዲዮ ነው ያጠፋሁት ቤተሰብ። ስለዚህ እና አብርሃም ከቻናላችን ጀርባ እያደረጉ ያለው ነገር አለ። እኛ ግን የነሱ ታሪክ አሳስቦን የነሱ ህይወት አናዶን አበሳጭቶን በዚህ ልክ እየመጣን ቪዲዮ እንሰራለን። እነሱ ግን ይኮረኩሙናል ከጀርባ ሆነው ማለት ነው። ዛሬ ነው ይሄንን ነገር አፈንድቼ የተናገርኩት። በቀደም በትንሹ ለመናገር ሞክሬያለሁ። ምንም አትጠቀሙ፣ እኛን ስለጎዳችሁ ምንም አትጠቀሙ ከክፋት ስራ ውጪ። በእርግጥ ሰው እግዚአብሔርን ሲፈራ ነው አይደለ? ፈራህ እግዚአብሔር ሲኖረው ነው ለሰው የሚያዝ ነው። ስለዚህ እኔ መጀመሪያ መስሎ የነበረ በአንድ እህታችንም ላይ እንደዚህ ተከስቷል። አንድ እህትም እንደዚህ በውስጥ አውርታኛለች ቻናሏ ላይ በብዛት ልክ እኔ ጋር እንደደረሰ አይነት ነገር ደርሶባታል። ስለዚህ እኛን እንዳናድግ ወይም ደግሞ እኛ በነፃነትና በጨዋነት ሀሳባችንን እንዳንናገር እኛን ለማገድ የምታደርጉት ነገር አይሳካላችሁም። አንደኛ፣ ሁለተኛ ነገር ደግሞ ማለት ነው ነፃነት አለን ሀሳብን በጨዋነት በነፃነት ሚዲያ ላይ ማስቀመጥ። ኤኒዌይስ ቤተሰብ ወደ ዋናው ነገር ልመለስና እንግዲህ ለአብርሃምም 3 እና 4 5ኛ ሴት መቀያየር ኖርማል ነው። እስቲ ስንተኛዋ ሴት ናት ሩታ? ቁጥሩ ፍቅርታ አለች፣ ነፃነት አለች። ከነፃነት ቅጥል አንድ አጭር አብረን ተምረን ነበር ያለች ልጅ አለች 3። ጽጌረዳ አለች 4። 5 ሩታ 6 ሄርሜላ። አሁን 7ኛዋ ሴት ነች የምትቀየረው። ታዲያ ይሄንን ልጅ ሚዲያ ላይ የምትደግፉትና አብርሽ ጀግና የምትሉት ሰዎች እስቲ ምኑ ጋር ጀግንነት ስራ ብቻ እንዳለው አሳዩን። 7ኛ ሴት ላይ መድረሱን እያበረታታችሁት እንደሆነ እንዳረሱ በየትኛውም የእምነት ድርጅት የማይፈቀድ ተግባር እየሰራ እንደሆነ ወቁ። ስለዚህ አሁን ላይ ሩታና ሄርሜላ ፈጣሪ አበርታችሁ ነው የምለው፣ ሌላ ምንም አይደለም። ሄርሜላም እንደርጎ ዘንብ በሰው ህይወት ውስጥ መግባትሽ፣ ሩታ ደግሞ እድልሽ ሆኖ ጥሩ ባል አለማግባትሽ፣ በቃ አንቺን የጎዳሽ ይሄ ነው። እሱም ብቻ አይደለም አብርሃም ከአንድም ስንት ጊዜ ቺት ሲያደርግብሽ ንቅት ብለሽ ቶሎ ከሱ ህይወት መውጣት ሲገባሽ ለአመታት እልክ እኮ ማያመጣው ጉድ የለም። ቤተሰብ እልከኛችሁ ነው፣ የምሬ ነው የምላችሁ። ትጎዳላችሁ እንደሩታ ማለት ነው። ዛሬ ላይ አንቺ ተመራጭ ምርጫ ውስጥ ተገብቶ ቆሞ ከሷ የምትባይ ሴት ሆንሽ። አንድ ወቅት በትዳር እንዳላገባሽ በህይወት ውስጥ ትልቅ አስተዋጽኦ አሻራ እንዳላሳረፍሽ ተደርገሽ ዛሬ በምርጫ ውስጥ የተካተትሽ ሴት ሆንሽ። ስለዚህ ይሄው ነው በቃ። እኛ ስንናገር አልሰማላችሁን፣ እኛ ስንናገር ጆሮአችሁን መስሚያችሁን ጥጥ አደረጋችሁት። ከሄርሜላ ጀምሮ ሂሳባችሁን አገኛችሁ በቃ። ስለዚህ ሩታ ከዚህ በኋላ ካልቆረጠች መቼም አቆርጥም። የምሬ ነው ብላችሁ እግዚአብሔርን ተጫወተባችሁ፣ ሴቶቹ ተጫወተባችሁ። በጣም ነው የማዝነው ባየሁት ነገር። ቡዜም ሆነች ዴቭ ዛሬ ላይ አብራችሁ ስትመጡ ልክ ጤናማ ሰዎች ሆናችሁ የመምጣታችሁ ነገር በራሱ አስቆኛል። ምክንያቱም ሚዲያውን በደንብ አድርጋችሁ ነገሮችን ስትቆላልፉ በሩታ ህይወት ውስጥ በተለይ አብርሃም ዳግም ማለት ነው ትንሽ ተስፋ እንኳን ነገር ተፈጥሮ ትንሽ የሆነ ወደ መልካም መንገድ እንኳን እንዳይመጣ ዋነኛ አስተዋጽኦ ያደረጋችሁት እናንተ ናችሁ። ዛሬ ቡዜ መተሽ ብታብጂ ብዙ ወሬ ብታወሪ ቀንም ቪዲዮ ለቀሽ ነበር፣ ማንም አይሰማሽም። ለምን እንደማንሰማሽ ታውቂያለሽ?
አንቺ ስትሰሪ የነበረውን ነገር በአይናችን በብረቱ ሚዲያው ላይ ስናይና ስንሰማም ስለነበረ ማለት ነው። ስለዚህ ዛሬ ላይ እናንተ ራሳችሁን ነፃ ለማውጣት በዛም በዚህም ስትሯሯጡ የነበሩ የሰራችሁትን ቪዲዮ አይቻለሁ። የተአማኒነቱ የወረደ ነው። ማንም አይሰማም በእርግጠኝነት ማለት ነው። አሁን ያስደስታችኋል ወንድማችሁ ማለት ነው ከ3 4 5 6 ሴት ጋር ሽኮሎሌ ሲልና ሴቶቹ ህይወታቸው እንዲሲበጠበጥ ለእናንተ የሚሰጣችሁን ደስታ ብቻ ንገሩን። የወለደችዋ ሳትደሰት ህይወቷ ሰላም ሳይኖረው አመታት ተዘለቁ። የወሸመችዋም ያልፍልኛል በሰው ትዳር ገብቼ ወክቤ ምናምን ነገር ሁሉም ነገር ይስተካከላል ያለችዋም ሴት ይሄው መጨረሻዋ ፍረት ሆነ። ምን ተሰማችሁ? አሁን ላይ ዛሬ በጣም እርግጠኛ ሆናችሁ የመጣችሁት አብርሃም ሄርሜላን ይላል ብላችሁ ነው። ይመርጣል የሚባለው ቃል ይነዝረኛል ማለት ነው። ሩታ ለምርጫ የምትቀመጥ ሴት አይደለችም። ለዛውም ከውሽማ ጋር ውድድር ከባድ እኮ ነው በጣም እና አንድ የእናንተ ማሳብ ነው የከሸፈው። ምክንያቱም እሱ ሄርሜላን ብሎ ሐሳቡን ሊያስቀምጥ ይችላል ብላችሁ ደምድማችሁ ነው የመጣችሁት። ከሁኔታችሁ ግልጽ ነው። ሩታም እንቧን እየተቆጣጠረች ነበር ስታወራ የነበረው። ሩታ መቼ ነው ጠንካራ የምትሆኚው? በእግዚአብሔር ይሄ ሁሉ ሰው አጠገብሽ ሆኖ ይሄ ሁሉ ኦዲየንስ በተለይ ልሽ ሩታ አጠገብሽ ያለ ነው ሰዎች ቺት የሚባል ነገር በትዳር ላይ የሚያመነዝሩ ሰዎች የማይመቹን ገብቶሻል አይደል? ጤነኛ ሰው የምንፈልግ አይነት ሰዎች ስለሆንን ነው ይሄን ያክል ለአመታት ካንቺ ጎን ቆመን አይዞሽ ስንልሽ የነበረው። ስለዚህ አንቺ ጠንካራ ሆነሽ ካላሳየሽን፣ አንቺ ለሚዲያው ምሳሌ መሆን ካልቻልሽ ምን ዋጋ አለው? አሁን ነገር አዲስ ቀን ነው። ከአብርሃምኛ ምንም አንጠብቅም። እኔ ምንም ጠብቄ አላቅም ባይዞ። ምክንያቱም ባህሪው እኮ ይገልጻል። በቃ አንድ ሰው ሚስት አግብቶ ስርዓት ኖሮት ካልተቀመጠ ለመቼ ነው ጨዋ ሆኖ የሚመጣው? ለመቼ ነው ጨዋ ሆኖ አሁንም ለሚሄድባት ሌላኛይቱ የፈረደባት ሰባተኛዋ ሴት ፈተና ነው አብርሃም። ስታሳዝንች አዲሷ ሴት አሳዘነች። እዚህስ ሚዲያው ላይ ስለሱ ምንም ሳሰማ ቀርታ አይደለም። ግን ከዚህ ነገር እውነቴን ነው በቃ ትምህርቱ ነው። ሁሉም ነገር አልፏል። ልትከሱት ራሱ መከሰስ የሚገባው ሰው ነው። በጣም መረጃ አላችሁ። ሄርሜላን አልጨምረም እኔ ሩታ በተለይ ሄርሜላ እኮ አቀጣጣይ ፈንጂ ነች። ተቀጣጣይ ፈንጂም በቃ ፈንጂ ነች እሷ በአጠቃላይ። ሩታ ግን ለደረሰብሽ ነገር ሁሉ እውነቴን ነው ብዙ ማስረጃዎች አሉሽ። አንቺን ገደል የከተቱሽን ሰዎች ጠቅለሽ ማለት ነው ለህግ ማቅረብ አቅሟለሽ። ከዚህ በኋላ በሱ ህይወት ውስጥ ዞረሽ ላታይ፣ ልጅሽን በሰላም ልታሳድጊ፣ አንቺም አዲስ ህይወት ወይም ደግሞ ጤነኛ ነገር ራሱ አስቦና የማይሆናችሁን ሰው እንዲጠቅልል አድርጋችሁ አውጥታችሁ መጣል በራሱ አዲስ ህይወት ነው። ስለዚህ ሩታ ራስሽን ነፃ የምታወጪው መጀመሪያ የማይጠቅምሽን ሰውዬ ከአይምሮሽ ውስጥ እንዲመንቀር አድርገሽ ያወጣሽው ጊዜ ነው። ከዚህ ውጪ ምንም ሰላማዊ ህይወት መኖራችን መጀመሪያ በጣም 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 አንድ ነገር መናገር ፈልጋለሁ። ቤተሰብ በህይወታችሁ ውስጥ የማይጠቅማችሁን ሰው ከህይወታችሁ ለማስወጣት አንደኛው ነገር ምን መሰላችሁ? እስከዛሬ በህይወታችሁ ውስጥ ምን አድርጎላችኋል? ሲጎዳችሁ ነው ወይ ኖረው? እናንተ ላይ መጥፎ ነገር ሲያደርግ ነው ወይ ኖረው? ጥቅምና ጉዳቱ ምንድነው ብላችሁ ለይታችሁ ብቻ ማወቅ በቂ ነው። ለሩታዬ በጣም ቀላል ነው። አብርሃም በዚህ ልክ በእነዚህ ሴቶች ላይ መጫወት የሚችል ወንድ እንኳን አቅሙ እንኳን ያለው ወንድ አልነበረም። አቅም የሰጣችሁት እናንተ ናችሁ። ጆሮ አልሰጣላችሁን ተዋልናችሁ። ውሽሚትም መከርናት፣ ሩታም መከርናት። ማን ይስማ ማን ጆሮ ይስጠን? ዛሬ ላይ እንደዚህ አንገት ልትደፉ ማለት ነው። በቃ እኔ አዲስ ሴት ጋር ሄጃለሁ አላችሁ። በግልጽ እኔ በአንድ ሴት ተወስኜ መኖር የምችል ወንድ አይደለሁም፣ ከአንዷ ጋር ጥቂት ጊዜ ስቆይ እሰለቻለሁ እያላችሁ ነው። ተረዳችሁት አሁን? ስለዚህ ይሄ ልጅ ድሮ ነበር ከህይወታችሁ እንደዚህ ምንቅር አድርጋችሁ አውጥታችሁ መንገዳችሁን ማቅጠን የነበረባችሁ። ተሸወዳችሁ። የማይጠቅማችሁ ሰው ጋር ነው ጊዜያችሁን ስታጠፉ የቆያችሁት። በጣም ያሳፍራል።
ያሳፍራል። አብርሃም የት ልደርስ እንደሆነ አላውቅም። እኔ ምንድነው መጨረሻ አብርሃም የሚለው ነገር ነው ግራ ይገባኝ። የምሬ ነው ቤተሰብ። ይሄ አይምሮ ህሙማን የሚታከሙበት ቦታ መግባት አለበት ብዬ ነው የማስበው። ምክንያቱም ጤነኛ ሰው እንደዚህ ማድረግ ስለማይገባው። ለአሁኑ ሰላማችሁ ይብዛ። ቸርስ ቆዩልኝ። እወዳችኋለሁ። ባይ ባይ።